በጣም እንደደከመሽ አውቃለሁ። ተስፋ እንደቆረጥሽም ራሴን ባጠፋው የሚያሰኝ ሁኔታ ውስጥ ልትሆኑ ትችላላችሁ። ከማጥፋታችሁ በፊት እስቲ ይህንን ቪዲዮ እስከ መጨረሻው ተመልከቱት። ኮፒ ሊንክ ያደረጋችሁም ለብዙ ሰዎች እንዲደርስ አድርጉት። ለማን እንደሚጠቅም አይታወቅም። እስቲ ስለ አንድ ነገር እናውራ። ካሮት። ስንቶቻችሁ ካሮት ትወዳላችሁ? ካሮት በባህሪው በጣም ጠንካራ ነው። ስትበሉት እንኳን አፋችሁ ውስጥ ለማኘክ በጣም ያስቸግራል። ነገር ግን ይህንን ካሮት የፈላ ውሃ ውስጥ ብትጨምሩት እንደዚህ ጠንካራ እንደሆነ አይደለም፣ ይልፈሰፍሳል። ቀድሞ የነበረውን ጥንካሬ አጥቶ ተልፈስፍሶ በቀላሉ በእጅ ሊጨፈልቅ የሚችል ይሆናል። እንደ ካሮት ያሉ ሰዎች አሉ። ልክ የፈላ ውሃ ውስጥ ሲጨመሩ፣ የህይወት መከራ ፈተና ውስጥ ሲጨመሩ ይልፈሰፈሳሉ፣ ተስፋ ይቆርጣሉ። እንደ ካሮቱ ያሉ ሰዎች አሉ። ሌላኛው እንቁላል። እንቁላል ትወዳላችሁ? እንቁላል በባህሪው ውስጡ በጣም ሴንሲቲቭ ነው። በቀላሉ ልትሰብሩ ትችላላችሁ። ነገር ግን ይህንን እንቁላል የፈላ ውሃ ውስጥ ብትጨምሩት በጣም ጠንካራ ይሆናል። ለስበራው ብትሉ እንኳን ከላይ ቅርፊቱን ነው የምታነሱት እንጂ ውስጡ ጠንካራ ነገር ይሰራል። እንደ እንቁላሉ ያሉ ሰዎች አሉ። መጀመሪያ በጣም የዋህ ምስኪን ስርዓት ያላቸው ሰዎች የነበሩት ልክ የፈላ ውሃ ውስጥ ሲጨመሩ የህይወት መከራ ፈተና ውስጥ ሲገቡ ይቀየራሉ። ቀድሞ የነበረው የዋህነታቸው ምስኪንነታቸውና ልባምነታቸው ይቀየርና በጣም ጨካኝ፣ ለሰው ክብር የሌላቸው፣ ገራገርነታቸው ቀርቶ እጅግ በጣም መሰሪና አስመሳይ ሰዎች ይሆናሉ። እንደ እንቁላሉ ያሉ ሰዎች አሉ። ሌላኛው የቡና ዱቄት ነው። ቡና ትወጃለሽ? ያው ቡና የማይወድ የለም። የቡና ዱቄት በባህሪው ገና ከበቀለበት ዛፍ ላይ ሲቀነጠስ ጀምሮ በመከራ ውስጥ ነው የሚያልፈው። በከባድ መከራና ፈተና ውስጥ ነው የሚያልፈው። ይቀነጠሳል፣ ይፈለቀቃል፣ ተፈትጎ ታሽቶ ይታጠባል። እናም እንዲደርቅ ፀሐይ ላይ ይሰጣል ወይም በሙቀት እንዲደርቅ ይደረጋል። ይሄ ሁሉ ለቡናው በጣም ከባድ ፈተና፣ ከባድ መከራ ነው። ይሄ አይደለም አስገራሚው ነገር። ከደረቀ በኋላ ይቆላል። መቆላቱ ነው እንደሚገርምሽ። ይወቀጣል ወይም ይፈጫል። እንግዲህ እንደ ቡና ሆነሽ አስቢው። ይሄ ሁሉ ለቡናው እጅግ በጣም ከባድ መከራ ነው። የቡናው ፈተና በዚህ ብቻ አያበቃም። ከተቆላ፣ ከተፈጨ፣ ከተወቀጠ በኋላ የፈላ ውሃ ውስጥ ይጨመራል። አሁን ቡናው የውሃውን ባህሪ፣ የውሃውን ከለር፣ ቃና፣ ጣዕም ጭምር ይቀይረዋል። በጭራሽ በፈላ ውሃ ተሸንፎ ቡናው ከስሙ አይጠፋም። ቡናው ያንን ሁሉ መከራና ፈተና አሳልፎ መጥቶ እንኳን ከሁሉም በላይ የሆነ የፈላ ውሃ የሚንተከተክ የሚፋጅ ውሃ ውስጥ ሲጨመር ቡናው ከመሸነፍ ይልቅ ውሃውን አሸንፎ የውሃውን ቃና ጭምር ቀይሮት ያ የፈላ ውሃ እጅግ በጣም ተፈላጊ፣ ተወዳጅ እንዲሆን ያደርገዋል። እንደ ቡናው ያሉ ሰዎች አሉ። በህይወት ፈተናና መከራ የሚፈላ ውሃ ውስጥ ሲጨመሩ ተሸንፈው ከመጥፋት ከመውደቅ ራሳቸውን ከመጥላትና ራሳቸውን ከማጥፋት ይልቅ መከራቸውን ይቀይሩታል። ፈተናቸውን በራሳቸው ባህሪ ለውጠው የደረሰባቸው ፈተናና መከራ ጣፋጭ እንዲሆን ያደርጉታል። እንደ ቡና ያሉ ሰዎች አሉ። አየሽ፣ አሁን ምርጫ ያለሽ እንደ ካሮቱ፣ እንደ እንቁላሉ፣ እንደ ቡና ዱቄቱም የመሆን። ከነዚህ ከሶስቱ የትኛውን ናችሁ? እስቲ ተስፋ የቆረጣችሁ ሰዎች አሁን ራሳችሁን ማጥፋትም መኖርም ትችላላችሁ። አሁን የሆነ ነገር አውቃችኋልና ካሰብኩበት ደርሳለሁ፣ ካመንኩኝ ይችላለሁ። የልቤን ድምፅ አሁን ሰማሁት፣ ፍርሃቴን ሁሉ ወደ ኋላ ጣልኩ።